ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እናንተ ባለፈው እንኳን ትዝ ይላችኋል ሳምሪና ፋኒ የተለያዩ ሰሞን ከእናንተ ጋር ሁላ ተጋጭቻለሁ። የፋኒ ደጋፊዎች ደብሯችሁ እንደውም በቃ በጣም እንትን እያላችሁ ነበርና ያው ሀሳቡን የማይቀይር ፈንጂያም ካይን ብቻ ነው ይባላል። ሀሳቤን ቀይሬ ነው የመጣሁት ዛሬ። ፋኒ በጣም በጣም መልካም ሰው ሆኖ አግኝቼዋለሁ። በእውነት ያው እንግዲህ ሶሻል ሚዲያ ላይ የሚያሳዩንን ነው እኛም የምንገምተው፣ ግምት ነው። ትክክለኛ ማንነታቸውን ላታውቁ ትችላላችሁ። እንገምታለን። ከሚያሳዩን ነገር ተነስተን ልንገምት እንችላለን። እና በግምት ተነሳስቼ ነበረ። ያው የሚወዳት አይመስለኝም፣ ለገንዘብ ነው የቀረባት ምናምን ብዬ ነበረ። እሷን ጥሩ አድርጌ ነበረ ሳውራ የነበረው እና እናቷንም አፕሪሼት ሳረግ የነበረው ማለት ነው። ግን እንደ ተሳሳትኩ ገባኝ። ለዛም ደግሞ ይቅርታ ጠይቃለሁ፣ በጣም ይቅርታ ጠይቃለሁ፣ እናንተንም ጭምር ማለት ነው። ምክንያቱም በጣም አግሬሲቭ የሆናችሁ የተናገራችሁኝም ሰዎች ነበራችሁ ምናምን እና አንደርስታንድ አደርጋለሁ። ምክንያቱም እኔም ከምገምተው ነው እናንተም ከምትገምተውት ነው። ምክንያቱም ልብንና ኩላሊትን የሚመረምር እግዚአብሔር እንጂ እኛ ሰዎች ከምናየው ነገር ተነስተን ነው የምንገምተው አንድ ነገር እና አሁን በሂደት እንግዲህ ሁሉ ነገር አደባባይ ወጣ ማለት ነው። ልጅቷም የነበራት ካራክተር ፌክ ስትሆኑ ገባችሁ፣ የሆነ ሰውን ለማስደሰት ለማስመሰል ለመመሳሰል ብላችሁ ስትኖሩ ረጅም ርቀት አትሄዱ። የሆነ ሰዓት ላይ ይደክማችሁና ታቆሙታላችሁ ያንን ነገር እና ትክክለኛ ማንነታችሁ ይወጣል እና ሳምሪም እንደዛ ነው የሆነችው። በቃ ማለት በጣም ደስ የምትል ልጅ ነበረች። ግርማ ሞገስ ነበራት በትዳር እያለች። እውነት ለመናገር በጣም ታምራለች። የምትሰራው ነገር ሁሉ ተቀባይነት ነበረው። ደስ ትላለች። በቃ ሰው ሞገሷ ትዳሯ ሲመስል ድረስ ትዳሯ ስትፈታ በቃ ጸጋዋም ሞገሷም ነው የተገፈፈው ማለት ይቻላል። ምንም ነው በቃ ማትጥመው ሚዲያ ላይ ማለት ነው እና ሙሉ በሙሉ ደግሞ የእናቷን ካራክተር ኮፒ ነገር አላለች። ብቻ በአጠቃላይ ምንም አንድ ሰው ፍሬ ከሌለው አትበሉትም አይደለ? ምንም የሚበላ ፍሬ ነገር የላትም። በቃ የምታሳይ መጨፈር ነው ምንድን ነው ብቻ ደስ የሚል ነገር አላየውባትም፣ አልታየባትም። እና ትላንት ነው ዛሬ ደግሞ ማን ነው ፋኒ ወጥቶ የተናገረውን አየሁኝ። ማለት እኛ የብር ችግር አለብን፣ ልጆችን ውሰድና አሳድግ አሉኝ፣ ካልሆነ ደግሞ መንግስት ይውሰድ፣ እኛ የብር ችግር አለብን ብለው ሲሉ እኔ በህይወት እያለው ልጆቼ መንግስት አያሳድጋቸውም ብዬ እኔ ወሰድኩኝ ልጆቼን አለ እና ልጅቷ ትልቋ ልጃቸው እንደውም ወደዛ ቤት መሄድ እንደማትፈልግ ምናምን ተናገረች፣ ነገረች ለአባቷ ማለት ነው። እና ይህን ሳይ በጣም ይቅርታ መጠየቅ ፈለግኩኝ። ያው ሰው ይሳሳታል ከማየው ነው እንዳልኳችሁ። እና አንድ ነገር ልል ፈለግኩኝ ከነዚህ ልጆች ለመማር ማለት ብልጥ ሰው ራሱ ላይ እስኪደርስ ድረስ አይደለም አንድን ነገር የሚማረው አይደለም፣ በሰው ትማራላችሁ። እና አንድ ነገር የተረዳሁት ምንድን ነው፣ ማነች ሳምሪ፣ ምን አጓግቶሽ ነው የእናትሽ ህይወት? ምን አጓግቶሽ ነው? እናትሽ እኮ አልሞት ባይ ተጋዳይ ትመስለኛለች። በቃ የሆነ ሚዲያ ላይ ወጥታ የምትፍጨረጨረው ጠንካራ ነኝ በቃ ጠንካራ ጎኗን ለማሳየት ምናምን እንጂ ውስጧ ጠንካራ እንዳልሆነ ማለት ደስ የሚል ነገር እንደሌላት እያሳለፈ ያለ የምታሳልፈው ነገር ደስ እንደማይል ታስታውቃለች። እና ኢቨን ሆዴ ከሚባል ልጅ ጋር ፍቅር ጀምራ ወዲያው ነው ልቧን የሰጠችው። ምክንያቱም ከዛ ህይወት መላቀቅ ትፈልጋለች፣ ከብቸኝነት ህይወት መላቀቅ ትፈልጋለች። እወድሻለሁ፣ አፈቅርሻለሁ የሚላትን ሰው ትፈልጋለች። ብቸኝነት ሰልችቷታል። እማደንቅላት ጎን አለ። ወጣትነቷን እንትን ብላ ምን ብላ ጠንከራ ልጆቿን ወደ ተሻለ ሀገር ማምጣቷ፣ ሊሰሩም ሊማሩም የሚችሉበት ሀገር ማምጣቷ፣ እዚህ ጋር የራሷን ህይወት ጀምራ እነሱን አለመርሳቷ ደስ ይላል፣ ሊያስመሰግናት ይገባል። ግን ከዛ በኋላ ያለው ህይወቷ እኔ ብዙ ሀገር ውጪ ስለቆየችም እንደሆነ አላውቅም፣ የኢትዮጵያዊነት ነገር የኢትዮጵያዊነት እናት
የኢትዮጵያዊነት ባህሪ አላይባትም ብዙ ጊዜና ያው ብዙ ጊዜ ውጪ ስለቆየች ውሏም የምትሉትን ሰው ነው የምትመስሉት በነገራችን ላይና ጓደኛ ንገረኝና ማንነትህን እነግርሃለሁ የሚባል አባባል አለ። ከነሱ ጋር ስለምትውል ከአበሻ ጋር አይደለም በብዛት የምታሳልፈው እና ከነሱ ጋር ስለምታሳልፍ የእነሱን ባህሪ ወርሳለች። በቃ ይሄ የአበሻ ባህሪ ሙሉ በሙሉ እንትን ብሏታል እና ልጅቷም ወደዛ እየሄደች ነው። ውበቷ ግን ምንድን ነበረ? ጭምት ሆና ከባሏ ጋር ከልጆቿ ጋር የምታደርገው ነገር ውበቷ ነበር። አንዳንዴ ሌላ ሰው ላይ የሚያምረው እኛ ላይ ላያምር ይችላል። ሌላ ሰው ያደረገው ለዛ ነው። አሁን አንዳንዴ ሰውን ኮፒ ማድረግ ጥሩ እንዳልሆነ እኔም ተናግሬያለሁ። ማንም ሁሉም ሰው ይናገራል። ራስን መሆን ውበት ነው። ራሳችሁም መሆን ገባችሁ? አሁን እናቷን ለመምሰል ለምን እንደፈለገች ወይ ደግሞ ውስጧ የነበረ ስላሳደገቻት እሷን መሰለች ማለት አይቻልም። አላሳደገቻትም። ግን ለምን መምሰል እንደፈለገች ሊገባኝ አልቻለም። ደስተኛ መስላሽ ከሆነ ደስተኝነት የላትም። ደስተኛ እንዳልሆነች የምታውቁት ለመምረጥ እንኳን ጊዜ አልፈለገችም። ከሆዴ ጋር እንትን ስትል ወዲያው ነው ምንድን ነው የሚባል ጥልቅ ብላ ገብታበት ያ ሁላ ነገር ለያዥ ለገናዥ ያስቸገሩት ማለት ነው ሚዲያ ላይ እና ለማሰቢያ ጊዜ እንኳን እንትን አላለችም። ወዲያው ነው በቃ አይኗን ጨፍና የገባችበት ከዛ ህይወት ልላቀቅ ከብቸኝነት ህይወት ልላቀቅ ብላ ማለት ነው። ባበሻ ወንድ እንትን ብላ አታውቅም ምናምን ፍቅር በአማርኛ ፈልጋ ምናምን እና ኤኒዌይስ ሳምሪ በጣም እየሄድሽበት ያለው መንገድ የተሳሳተ ነው። አሁንም አረፈደም እውነት ለመናገር ለልጆቻችሁ ስትሉ ብትታረቁ አብራችሁ ብትሆኑ ጥሩ ነው። ካልሆነም ደግሞ ሰከንድ ብለሽ ራስሽን ሆነሽ አሁን ወንድምሽን አይተሽዋል አይደለ? ወንድምሽ እናቱን ይወዳል፣ እናቱን ያከብራል። ግን ምንም ነው የማይመሳሰለው፣ ምንም ነው ከማንም ጋር እንትን የማይለው። በራሱ መንገድ ነው እየሄደ ያለው እና እንደሱ ብትሆኚ አንቺም የራስሽን መንገድ ብትይሺ ይሄ ሶሻል ሚዲያ ላይ ወጥተሽ ዊኒጥ የምትይውን ነገር ብታቆሚ በቃ የሆነ ሰከንድ ብትይ ለመሰልሽ ሚዲያ የያዘውን ነገር አይለቀም። ሲጀመር እኔ በጣም ታስፈሪኛለሽ እውነት ለመናገር አንቺ እናትን ያክል ነገር ወጥተሽ በጣም ከፍ ዝቅ ያደረግሽ ሴት ነሽ። በጣም ትከብጃለሽ እውነት ለመናገር እውነት ማንም ሰው እንደ እኛ ኢትዮጵያውያኖች እኮ የጣለች እናቱን የሚፈልግ እኮ ነው ኢትዮጵያዊ ማለት አይደለ? አበሻ ማለት ተጥሎ በጉዲፈቻ ውጭ ሀገር አድጎ እናቱን ፍለጋ የሚመጣ ነው። እንኳን አይደለም ዋጋ ከፍላ ያመጣችሽን እናት ላይ አፍሽን ለመክፈት እንኳን ሁለቴ ያላሰብሽ ሰው ነሽ እና በጣም ትከብጃለሽ። በጣም አስቸጋሪ ጸባይ እንዳለሽ የታወቀ ነው። ስለዚህ ሰበር ማለት ትዳር ደግሞ መሰበንን ይፈልጋል። ገባሽ? ሁለታችሁም እንዲህ ብላ ነው የምትመጣው ብሏል እሱ። እንዲህ ብለሽ ሳትመጪ ሰበር ብለሽ ገባሽ? ልጆችሽ የምታሳድጊ ሄዶ ለሁሉ ነገር ጊዜ አለው። ውበት ይረግፋል። መታየት አሁንም መታየትሽ ቀንሷል። ምክንያቱም ሞገስሽ ባልሽ ነበር፣ ግርማ ሞገስሽ ልጆችሽ ነበሩ። ያቺ በቤትሽ በአንቺ ቤት ዙሪያ ያለችው ነገር ነበረች ግርማ ሞገስሽ እና ከዛ ቤት ስትወጪ ሁሉም ነገር ነው የጠፋው። እንደውም ከእሷ ፈረሱ ያምራል እስክትባይ ድረስ እንደዛ ቆንጆ እያለ ያቆለጳጰሰሽ ህዝብ ከእሷ ፈረሱ ያምራል እያለ ይላላ እንትን ማለት ጀምሯል። መቀለድ ሁላ ጀምሮ ነበር እና ይሄን ሁላ ነገር አተሽዋል። ታውቂዋለሽ። ከፍታም አለ ዝቅታም አለ። ውበት ይረግፋል። ሚዲያ የያዘውን ነገር አይለቅም። ይሄን ነገር ልጆችሽ ነገ ተነገ ወዲያ ያዩታል። በልጆች መወቀስ በልጆች መከዳት ደግሞ በጣም የሚከብድ ነገር ነው። እንኳን አይደለም በልጅ ሌላ አሁን ወንድ አብሮን ያደገ አይደለም አይደለ? አብሮን እንትን አንድ ቤት አላደግሽም፣ ባዳሽ ነው ባልሽ አይደለ? ባል እንኳን ሲከዳ ፍቅረኛ እንኳን ሲከዳ ያማል፣ እንኳን ልጅ ይቅርና። ስለዚህ እነዚህ ከሞት አፋፍ ደርሰሽ የተመለሽባቸው ልጆች ነገ ባንቺ አፍረው ደግሞ የዘራሹ ማጨድሽ አይቀርም። ጂጂን ያልሻትን ሁሉ ልጆችሽ ይሏታል፣ ትደግሚዋለሽ። ያ ከመሆኑ በፊት ቆም ብለሽ አስበሽ ልጆችሽን ከባለቤትሽ ጋር አሳድጊ። አልረፈደም። አሁንም ከምሬ ነው የምልሽ እንጂ እየሄድሽበት ያለው መንገድ በጣም ነው የሚያስጠላው። ሞገስሽ ተገፏል። አልረፈደም። ወደ ቤትሽ ተመለሽ፣ ልጆችሽን አሳድጊ። ልጆችሽ ሲያድጉ ይሄን ቪዲዮ ያዩታል፣ ይወቅሱሻል፣ ይከዱሻል። አንቺ ጂጂ ያልሻትን እነሱ አንቺን ይሉታል። እና ይሄን ነው ማለት የምፈልገው። ባባይ